ሰላም ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልን እያልን የዛሬውን ፕሮግራማችንን ጀመርን። ያው እኔ ዮኒ ነኝ። ሰሞኑን እንግዲህ አንድ አስደንጋጭ ነገር እንደተከሰተ ታውቃላችሁ። ያው ትናንትናም እንግዲህ አንዳንድ ነገሮችን ለእናንተ ለማድረስ ሞክሬ ነበረ። በዛም እንግዲህ የተወሰኑ ነገሮችን ብያችኋለሁ። ትንሽ ይከብዳል፣ ትንሽ ግራ የሚያጋባ ነገር ነው። አስደንጋጭ የሆኑ ነገሮችን ሰምተናል እና ያው አሁን ላይ ከየት እንዴት ብዬ እንደምጀምረው ባላቅም የተፈጠሩት ነገሮች ለማጣራት ሙከራ አድርገን ያገኘነውን ነገር እንግዲህ በትርታ ሚዲያ ተከታትላችሁታል። እንዳያችሁትም እንግዲህ ያገኘናት ሴት ዋና አዛዥ የተባለችው ከዚህ በላይ ከመስከረም በላይ ሆና እንግዲህ ስለ መስከረም ትናንትና በጣም ብዙ ብያችኋለሁ፣ በጣም ብዙ ነገር እነግራችኋለሁ እና መስከረም ከኛ ጋር የነበረች የኛ ባልደረባችን የነበረች ሴት እንግዲህ ክዳን ተሙን ለመግደል ተሙ ላይ የግድያ ሙከራ ለማድረግ እንግዲህ በቢላ ይዛ ገብታ መኝታ ክፍል ድረስ ይዛ ገብታ እንግዲህ የተፈጠረውን ነገር አይታችኋል። እድሜ ለሰጠኝ ያንን ነገር ባይነግረን ኖሮ ምናልባት የከፋ ጉዳት ይደርስ ነበር። ማለት እሷ እዛ ቦታ ላይ እንዴት ገባች፣ እንዴት እንደዚህ አይነት ነገር እስኪሆንስ ትፈቅዳላችሁ እያላችሁ እናንተም ወቀሳ እያደረሳችሁብን ነበር እና እንዴት መሰላችሁ ያ አይነት ስህተት የተፈጠረው? ያው እሷ እዛ ቦታ ላይ ልትገባበት የቻለችበት ምክንያት በጣም ምናምናት እንግዲህ ትላንትና ብዙውን ብየዋለሁ እና በጣም ምናምናት በጣም ምናከብራት የነበረች ሴት ናት። ብዙውን በቃ ወሳኝ ቦታ ሚስጥር የተባለ ቦታ ላይ የምትሰራ የምታገለግለን የነበረች ባልደረባችን ነች እና በጣም ታምና ረዥም ጊዜ የሰራች አላቅም። ያው አሁን ነው ማንንም ማመን እንደሌለብን እንግዲህ እየገባን የመጣው እና ምን ብለን ነው አትግቢ የምንላት? እሷን በተደጋጋሚ ትገባለች። ከተሙ ጋርም እንግዲህ ብዙ ነገር ይመካከራሉ፣ ብዙ ነገር የሚወያያሉ እና እዛ ቦታ ላይ አትገኝ እንደዚህ አቱኝ ልንላት ማንችላት አይነት ሰው እንዴት ብዬ እንደማስረዳችሁ አላቅም። የነበረንን ቅርበት አንዳንዴ ሰው ብቻ ያው እስከ ምን ድረስ እንዳመናት እንደነበረ ያው እሷም ታውቃለች እና ለእሷ የነበረን እምነት ለእሷ የነበረን አክብሮት በደንብ ታውቀዋለች። ያንንም ይመስለኛል ከበቡሽም ይህንን ተጠቅማ ነው እንግዲህ እሷን በእሷ በኩል እንግዲህ ተሙን ለማጥፋት የመጡት ማለት ነው እና ያው እኛ እንግዲህ ስህተት ነው ብለን አስበን አይደለም። እንግዲህ እኛ ያው ስራችንን ለመስራት እንንቀሳቀሳለን። ወደዚህ ቦታ ላይ ደግሞ እኛ ብቻ አይደለንም የምንመጣው፣ እኔና ሳሚ ብቻ አይደለንም፣ ሌሎች ባልደረቦቻችንም አሉ። እንዲህ ነው ልንላችሁ ማንችል ብዙ ባልደረቦቻችን አሉ። ያው አሁን ላይ ግን እንደዚህ አይነት ነገሮች መቅረት ያለባቸው ብዬ ነው የማስበው። ምክንያቱም የተወሰነ ተጠያቂን ሰውን እዛ ጋር አድርገን ያው ማን እንደሆነ ተጠያቂነት ያለበት ነገር ከሆነ አሁን ላይ እነዛን ነገሮች እያስኬድን ያለ ነው እና ተጠያቂ ያለው ሰው ተጠያቂነት ያለበት ሰው መሆን መቻል አለበት በዛ ቦታ ላይ ሊገኝ የሚችለው ብለን ወስነን እንግዲህ የተለያዩ ነገሮችን ለማድረግ እያሰብን ያለ ነው። ግራ ገብቶናል፣ ሁላችንም ትንሽ ተጨናንቀናል እና እያሰብን ያለ ነውም ትክክል ነው፣ አንዳንዴ ትክክል አይደለም፣ አላቅም። ብቻ ግራ የሚገባ ነገር ስለሆነ ነው። ምክንያቱም ያመናቸው ሰዎች እዛ ቦታ ላይ መግባት አለባቸው፣ ለተሙ እንክብካቤ ማድረግ አለባቸው ያልናቸው ሰዎች ናቸው ይህን ጉዳት እያደረሱ ያሉት እና ስለዚህ ያው ከዛ አንጻር ነው እንጂ እኛ ዝም ብለን ቸል ብለን ወይም ደግሞ ተዘናግተን አይደለም ያ ነገር የተፈጠረው እና ከዛ አንጻር ነው። ስለዚህ የእሷን ደግሞ ማን እንዳዘዛት ያንን ነገር እንድታደርግ ማን እንዳስገድዳት ያው ስንጠይቃት እንግዲህ ያው ስራችንንም ስለምታውቅ ብዙም እንትን አላለችም ነበር እና ለማመን ፈቃደኛ ሆና ነበረ፣ አምናልንም ነበር እና ያንን ነገር አምና ተቀብላ እንግዲህ የተፈጠረውን ነገር አይታችኋል። ከላይ ያለውን ሰው ነግራን ማን እዚህ ነገር ውስጥ እንደከተታት ማን እንዳዘዛት ነግራናለች፣ ተባብራናለች እና ከዛ ያቺ የተባለችውን ግለሰብ እንግዲህ ተከታትለን መንገድ ላይ እንግዲህ የተባለው ቦታ የተቀጣጠሩበት ቦታ ሄደን እንግዲህ ተከታትለን ያገኘነውን ነገር እንግዲህ አይታችኋል። ሳሚ ተከታትሏት እሷን ወደ እዚህ ማቆያ አምጥቷት እንግዲህ ከእሷ ጋር አንዳንድ ቆይታዎችን አድርጎ ነበር እና ያንን ቆይታ ባደረገበትም ጊዜ ትንሽ ያው ግራ የሚያጋቡ ነገሮች ተፈጥረዋል። እሷ ጭራሽ ምንም የማውቀው ነገር የለም ነው ስትል የነበረው እስከ መጨረሻው ድረስ እንግዲህ ምንም የማውቀው ነገር የለም፣ ምንም የተፈጠረም ነገር የለም፣ ተሙን ራሱ አላውቀውም ብላ ነው ሽምጥጥ ያደረገችው እና እሷንም መስከረምንም እንግዲህ አላቃትም ብላ እስከ ምከር የደረሰችበት ደረጃ ነው የነበረው እና መጨረሻ ላይ ያው ብታምንም ለሳሚ በጣም ብዙ የነገረችው ነገር አለ። በጣም ከባድ ለማመን የሚከብዱ ሚስጥሮችን ነግረዋለች። አሁን ላይ እንግዲህ ሚዲያ ላይ ማቅረብ ያልፈለግነው ነገሮችን እናረጋግጥ ብለን ነው። ነገሮችን እርግጠኛ ስንሆንባቸው ያው ለእናንተ የምናደርሳቸው ምክንያቱም ያልተረጋገጠ ነገር ዝም ብለን ሚዲያ ላይ እንዳናውጣው ብለን ነው። በጣም ብዙ ነገር ለሳሚ ነግረዋለች እና
ሳሚም እንግዲህ የወሰነው ያው ወደ ጫካ እንግዲህ ሄደን ምርመራ ያደረገብን ብዙ ወንጀሎች ሊሰሩ ስለሆነ ምርመራ ማድረግ እንዳለብን እንግዲህ ነግራን እነዛን ነገሮች እንግዲህ ለማድረግ ዝግጅቶቻችንን ጨርሰን ብዙ ነገር እያደረግን ያለንበት ሁኔታ ነው ያለው። ኦልሞስት ዛሬ ራሱ እነሱ እዛም ሄደዋል። እንግዲህ ከነሱ ጋር አንዳንድ ነገሮችን ተነጋግረን ነበርና እስቲ ትንሽ ያሉትን ሁኔታዎች እንግዲህ ያው በትርታ ሚዲያ ሲለቀቅ ታዩታላችሁ። ቀድሜ ገለጻ እንዳላደርግ ብዬ ነው። ብቻ ግን ከባድ ሁኔታ ነው የነበረው። ከባድ ማለት ተሙን ለመግደል የዛን ያክል ርቀት ሄደው የዛን ያክል ሴራ ሲረው ተሙ ጋር ለመግባት ያሰቡትን ነገር እኛም ስናስበው ግራ ገብቶናል። ከባድ ሆኖብናል። አሁን ላይ እኔ ራሴን በራሴ ማመን የሚከብደኝ ጊዜ ላይ እኔ ያለሁትኝ እና መስከረም ባደረሰችብን ነገር ሁላችንን የሚያቃወሰ ነገር ነው። ሁላችንም የተደናገጥንበት ነገር ነው እና ምናልባትም እነሱ ይህን ነገር ፈልገውት ሊሆን ይችላል እና እኛም መጠንቀቅ አለብን ብዬ ነው የማስበው። የእኛም መደናገጥ የእኛን መዘናጋት እንደ ክፍተት አይተውት እርስ በርሳችን እንድንጠራጠር እርስ በርሳችን እንድንገፋፋ አድርገውን እኛም በታት ነው እነሱ ያው ስራቸው ሊሰሩ ሊሆን ይችላል እና ከመቼውም ጊዜ በላይ አሁን ላይ አንድ ላይ ጥብቅ ሆነን መስራት ያለብን ጊዜ ነው ብዬ ነው የማስበው እና ከሳሚ ጋር በዚህ ነገር ላይ አስበንበት የተወያየንበት ሁኔታ አለና ተሙ በቻል ነው መጠን እሱን ለማሸሽና እሱን ለመደበቅ ያው ከዚህ ሀገር እስኪወጣ ድረስ እንግዲህ ውጭ ያለውን ነገር ደግሞ እስኪ አናቅም ፈጣሪ ያውቃልና ፕሮሰሱን ጀምረናል። እንግዲህ ያንን ነገር እስክንጨርስ ድረስ ቶሎ እንደዚህ በቀላሉ ዛሬ ተጀምሮ ነገ የሚሆን ነገር አይደለም። ያው ታውቁታላችሁ መቼም ብዙ አይነት ፕሮሰሶች አሉና እነዛን ሂደቶች እነዛን መስፈርቶች ማለፍ ስላለብን እነዛን ነገሮች እስኪያልቁ ድረስ ተረጋግተን ነገሮችን በሰከነ ሁኔታ ለማሰብና ለማስተዋል እየሞከርን ያለንበት ሁኔታ ነው ያለው። የተባሉትንም ደግሞ ወንጀል የተባለውንም እየተከሰተን የተባለውን ወንጀል ደግሞ በተለያየ መልኩ ጎን ለጎን እንግዲህ እያጣራና እየመረመርን እንገኛለን። እኔም በዚህ በኩል እንግዲህ የተወሰነ ሌላ ምርመራ ላይ ሌላ ኬዝ ላይ በሆንም ሙሉ ለሙሉ ግን ትኩረቴን ከተሙ ጎን አድርጌ እንግዲህ በቻልኩት መጠን ወደዚህ መጣ ሄድም እያልኩኝ እንግዲህ ከተሙ ጋርም ያሉትን ነገሮች እየተነጋገርን እንዴት ይሁን አሁን ላይ ምን ላይ ያለው የሚለውን ነገር እየተነጋገርን ያለንበት ሁኔታ ነው ያለውና እነሱን ነገሮች እንግዲህ መስመር እያስያዝን ነው። ትንሽ አንዳንድ የሚከብዱ ነገሮች አሉ። በእርግጥ ሁሉም አልጋ ባልጋ አይሆንም፣ በአንድ የሚስተካከል ነገር አይደለም። ምክንያቱም አብዛኛውን ነገር እንግዲህ እቺ ከበቡሽ የተባለች ግለሰብ እየዘጋችን ያለችው በዚህ ስንል በዛ ስንል በዚህ እንግዲህ እሷን ለማግኘት ብዙ ርቀቶችን እየሄድን እንደሆነ ታውቃላችሁ እና አካባቢው ላይ ያሉት ሰዎች በጣም አደገኞች ናቸው። ብቻዋን እኔ ከበቡሽ ይሄን ነገር ታደርጋለች ብዬ አላስብም። አሁን እንደውም እኔ ማለት በከበቡሽ ስም ምናልባት አደገኛ ወንጀለኞች ይህንን ነገር እያደረጉ ይሁን ማለት እንደዛ እስከማለቱ ላደርሻለሁ። ምክንያቱም እኔ ከበቡሽን እንግዲህ ያው በትክክል በአካልም ተገናኝተን ቅርበት ባይኖረንም በተሙ በኩል እንደዚህ በእንትን ምናምን እናቃታለን፣ ብቻ እንደዚህ በርቀት እናቃታለን አይነት ነገር ያው ድሮ ስራዋንም ምኑንም ስለምናቅ በተሙ ቤተሰብ በኩል ያለው ነገር እንደዚህ በስም ደረጃ እንደዚህ በርቀት ብቻ እንተዋወቃለን እናቃታለን እና እሷ ይህን ያክል ርቀት ሄዳ እንደዚህ አይነት ነገር ለማድረግ ይችላ እነዚህን ሁሉ ነገሮች የረቀቁ ነገሮች እሷ ታደርጋለች የሚል ነገር እንትን የለኝም። ግን የሚረዳት ሰው አለ፣ እሷን እየረዳ ያለ እንግዲህ ይሄ ከርኩስ መናፍስቱ በቀር ሌላ የሚረዳት ሰው አለ ብዬ ነው የማስበው። በቴክኖሎጂ እንኳን ብትሉ በብዙ ነገር ብትሉ ብዙ ነገር እያደረጉ ከኛ እየቀደሙና እኛን በጂፒኤስ በምንም እየተከታተሉ እንትን እያሉ ነው ያሉት እና ይሄን ነገር እንግዲህ እሷ ብቻዋን የምታደርግበት ሁኔታ አይደለም ያለችበት ሁኔታ እናውቃታለን። በእድሜ እንኳን ብንወስድ ከ55 ከ60 በላይ ምንላት አይነት ሴት ናት እና እንግዲህ የወይዘሮ ሶፊያን እንግዲህ በደንብ ታውቋቸዋላችሁ እና የወይዘሮ ሶፊያ እንግዲህ እህት ነች። ያለውን ነገር እንግዲህ ሁሉ ነገር ታውቃላችሁ እና እሷ በዚህ ያክል ርቀት ሄዳ ይህን ነገር ማድረግ አቅም አላት ብዬ አላስብም። ከጀርባ እንደውም ሌላ ሴራ ተሙ እንዲሞት ተሙ እንዲጠፋ የሚፈልጉ ብዙ አይነት ወንጀለኞች አሉ ብዬ ነው የማስበው። ይሄ የግል አመለካከቴ ነው። ምክንያቱም ትንሽ ነገሩን ረቀቅ አድርገን ስናስበው ዝም ብለን ትኩረታችንን ከበቡሽ ላይ ብቻ ማድረግ የለብንም። የድሮ ወንጀለኞች ምክንያቱም እሷ ጋር የማይሄዱ ሰዎች የሉም። ምክንያቱም በጣም ብዙ ባለሀብቶች ነበር የሚሄዱ የነበሩት እና እሷ እዚህ በመናፍስቱ ዓለም ላይ ያለውን ነገር ልትቆጣጠርላቸውና ብዙ ነገር ልታደርግላቸው ትችላለች። ነገር ግን እነሱ ደግሞ በገንዘብ እየደገፏት አላውቅም። እኔ አሁን ተባብረው እየሰሩ ስለመሰለኝ ነው። ምክንያቱም ታውቃላችሁ እኛ አንድን ወንጀል እንግዲህ እስከ ጥግ አድርሰን ፍትህ እንዲሰጥ ስናደርግ እነዛ ወንጀለኞች የተሰራባቸውን ነገር ምክንያቱም ያ እውነት ይወጣል ብለው ስለማያስቡ
በጣም ቂም ይይዛሉ እና እኛ ላይ ብዙ ነገር ለማድረስ ብዙ አይነት ዛቻን ሁላ ነው የምናስተናግደው እና እነዛ ከከበቡሽ ጋር አሁን ላይ ተባብረው አንድ ላይ ሆነው ሰርተው እንጂ መቼም ከበቡሽ ይህን ያክል አቅም ኖሯት ይህን ነገር የማድረግ ችሎታ ይኖራታል ብዬ አላስብም። እናም ለዛ ነው ትንሽ አሁን ረቀቅ ብለን በተለያየ ማንገል ማሰብ ያለብን። የምናገኛቸው ተጠርጣሪዎች ሁሉ ከከበቡሽ ጋር ብቻ አይደለም ማያያዝ አለብን። ከየትኛው ወንጀለኛ እንደሆነ መጣራት መቻል አለበት። እያንዳንዶቹን ወንጀለኛ እየመረመረን እንግዲህ እያጣራን ወንጀለኞችን እያሰርን ስንሄድ መጨረሻ ላይ ከበቡሽ ጋር ማንደርስበት ምንም ምክንያት የለም ብዬ ነው የማስበው እና እነዚህን ወንጀለኞች ከስር ከስር እየተከታተልን እንግዲህ ለማጥፋት እኔም ሳሚም እየጣረን ያለ ነው። በተለያየ በኩል እንግዲህ የኔም የሳሚም ባልደረቦች እንግዲህ እየተሯሯጥንና እየለፋን ያለንበት ሁኔታ ነው ያለው። ስለዚህ ሁላችንም አሁን እንግዲህ ወደ አንድ ትኩረታችንን አድርገን ስንሰራ እንግዲህ እንደነገርኳችሁ ከዚህ ቀደምም ከሌሎች ጋዜጠኞች ጋር ትብብር አድርገን እንግዲህ እዚህ ነገር ላይ አንዳንድ ምርመራዎችን ጀምረናል። እንደነገርኳችሁ እንግዲህ ሚዲያ ላይ ባይቀርብም ግን ከኛ ጎን ሆነው ሰዎቻቸውንም በመመደብ እንዲሁም ደግሞ ራሳቸውም እንዲህ አይነት እነሱ ጋር የተገኘውን ወንጀለኛ ሁላ ሳይቀር ከሌ ከማን ጋር ተያያዥነት አለው። ምክንያቱም አንዳንዴ እኛ ጋር ወንጀል ሰርቶ አምልጦ የሆነ ሰው ጋር ደግሞ ሲያዝ አይተናል፣ ብዙ ጊዜ አይተናል እና እንደዚህ አይነት ነገሮች ስለሚፈጠሩ አሁን ላይ እርስ በርስ መተጋገዝ የምንችልበት ሁኔታ አመቻችተን እንግዲህ ሂደት ላይ ያለንበት ሁኔታ ነው ያለው። ስለዚህ በተለያየ መንገድ እንግዲህ እነዚህን ሰዎች ለመያዝ የተለያየ እርምጃ እየወሰድን ያለንበት ሁኔታ ነው ያለው። ምክንያቱም ከባድ ሴራ ነው እየተሰራ ያለው። ከባድ ጉዳቶች ናቸው እየደረሱ ያሉት። እኛም ብቻ አሁን አታስቡን፣ እኛ ላይ የሚደርሰውን ጉዳት ብቻ አታስቡ። ከጀርባ ስንት ሰዎች አሉ፣ ስንት ሰዎች ናቸው እዚህ መሀል ላይ መስዋዕት እየሆኑ ያሉት እዚህ ምንም በማያውቁት እና ለእነሱ ስንል እንኳን ይህን ነገር አፍጥነን ተባብረን ከሙያ ወንድሞቻችን ጋር ተባብረን እንግዲህ ይህን ነገር ለማድረግ ወስነናል ማለት ነው። ስለዚህ እየለፋን እየጣርን ያለንበት ሁኔታ ነው ያለው። እናንተም እንግዲህ እንደ አንድ ጋዜጠኛ ሆናችሁ ያላችሁን አስተያየት ያላችሁን ድጋፍ እንግዲህ በኮሜንት ሴክሽናችን ላይ ያሳውቃችሁን በዚህ በኩል እንዲያደርጉ በዚህ በኩል እንዲሆኑ እያላችሁን ከኛ ጎን ሆናችሁ እንግዲህ ብዙ እየለፋችሁና ብዙ እየረዳችሁን ያላችሁበት ሁኔታ ነው ያለውና እናንተ እንኳን ሳይቀር የተጨነቃችሁትን ጭንቀት እናውቃለን። እኛ ደግሞ እዚህ ጋር በዚህ ስንል በዛ በዚህ ስን እኔ እንጃ እንደዚህ ነው ብዬ ልላችሁም አልችለው። ብዙ አይነት ማስፈራሪያዎች፣ ብዙ አይነት ዛቻዎች፣ ብዙ አይነት ጥቃቶች እየደረሱብን ያለ ግን እነዚህን ተቋቁመን አሁንም ቢሆን እነዚህን ወንጀለኞች ለማሳሰር እነዚህን ወንጀለኞች ፍትህ ለማሰጠት እየለፋን ያለንበት ሁኔታ ነው ያለውና ሳሚም እንግዲህ በጣም ብዙ ልፋቶችን ለፍቷል። ብዙ አይነት ድካሞችን ደክሟል። የተወሰኑ ነገሮች ያገኛቸው ነገሮች አሉ። እነሱን ነገሮች አቀናጅተን እንግዲህ መረጃ ብለን እየሰበሰብን እንትን ስንል የምናገኘው ግን አብዛኛውን ወደ አንድ እየመራን እየሄደን ያለው እና እኔ አሁን ስጋት ስለገባኝ ነው። ምክንያቱም ሁሉ ነገር ሲባል ከበቡሽ ነው፣ ሁሉ ነገር ሲባል ከበቡሽ ወደ ከበቡሽ ነው አቅጣጫዎች እየመሩ ያሉት እና ከበቡሽ ብቻዋን ይህን ሁሉ ነገር አታደርግም። እኔ አሁን ሙሉ ለሙሉ መደምደም ባልችልም በቃ እርግጠኛ ሆኜ ግን እያልኩ ያሉት ከበቡሽ ይህን ነገር የማድረግ አቅም የላትም። ከበቡሽ ይህን ነገር የማድረግ ስልጣኑ እንትኑ የላትም። እንግዲህ የፈለገ ይሄ ርኩስ መንፈስ ቢታዘዛት ምን ቢያረጋት የሁሉ ነገር እኔ እንጃ ችላ ታደርጋለች ብዬ አላስብም። ስለዚህ ከጎኗ ሌሎች እንደዛው የራሱ አይነት ሰዎች የራሱ አይነት አመለካከት የራሱ አይነት አስተሳሰብ ሰይጣናዊ አስተሳሰብ ያላቸው ሰዎች ከሷ ጎን ነው እየረዷት ነው ብዬ ነው የማስበው። እነዚህ አይነት ሰዎች ለሀገር የሚጠቅሙ አይደሉም፣ ሸክም ናቸው። ምክንያቱም እነሱ መበልጸግ ማደግ የሚፈልጉት በቃ ወንጀልን ሰርተው በኃጢአት በስቃይ በሰው ስቃይ ነው እነሱ ማደግ የሚፈልጉት እና ብዙ አይነት ነገርን አድርገው ሲጀመር እንደዚህ አይነት ሁኔታ ውስጥ የሚገባ ሰው መጨረሻው የሚያምር አይደለም እና ከእሷ ጋር ቁርኝነት የፈጠሩ ማለት መጨረሻቸው ይታወቃል። ምክንያቱም ምን ሊያደርጉ እንደሆነ እዛ ቦታ ላይ እሷ ጋር የሚሄዱት ምን ሊያደርጉ እንደሆነ ግልጽ ነገር ነው። ምክንያቱም ከርኩስ መናፍስ ጋር ለመተሳሰር ሄዱ ማለት በትክክለኛ ነገር ያ ገንዘብ እንደማይመጣ የሚታወቅ ነው እና ያንን ገንዘብ እንግዲህ በርኩስ ነገር ለማምጣት የሚሄድ ሰው መጨረሻው ምንም የሚያምር አይደለም እና ምንም ማድረግ ቢባል ከማድረግ ወደኋላ የሚል ሰው ስላልሆነ እነሱን ሰዎች ነው በጣም መፍራት ያለብን፣ እነሱን ሰዎች ነው መጠንቀቅ ያለብን ብዬ ነው የማስበው። ስለዚህ እያንዳንዳቸውን ወንጀለኞች እንግዲህ እየለቀምን እያያዝን እስካሁንም በጣም ብዙ የሚባሉ ወንጀለኞች እናንተ እንኳን ካያችሁት በጣም ብዙ የሚባሉ ወንጀለኞች ይዘናል እና ከነሱም እንግዲህ እየተመረመሩ ትክክለኛ ድርሻ ያላቸው ትክክለኛ ተሳታፊ የሆኑትን እየተባለ የተለየ እንግዲህ ትልልቅ ፍርድ የሚገባቸውን በትልልቅ ፍርድ እንዲሁም ደግሞ ቀለል ያለ ነው የተባሉትን በአጋጣሚ የገቡትን ብቻ በስተት የገቡት ምናምን እየተባለ እነዚህ እየተለዩ ብዙ አይነት እርምጃዎች እየተወሰዱ ነው ያሉት። እሱን ከህግ አግባብ ብዙ ነገሮች እየታዩ ነው ያሉት እና እነዚህ ነገሮች አሉ። አሁን ላይ ተሙም ያለበት የጤና ሁኔታ እንግዲህ ትንሽ አሳሳቢ ስለሆነ
ትንሽ ከሰማነው አንፃር ያው አንዳንዴ እኮ መጥፎ ነገር ሲሰማ የሚታሰበው መጥፎ ነገር ይሆናልና ያ ዶክተር መጥቶ ለኛ የተሙን አሳሳቢ ነገር የጤና ሁኔታ አሳሳቢነቱን ከነገረን በኋላ ሁላችንም ተረብሸን ያለንበት ሁኔታ ነው ያለው። ተሙም እንደ ድሮ እንጃ አንዳንዴ ምን ሰማው ነገር ራሱ ለኛ ብርታት፣ ኃይል፣ ጉልበት ይሆነናልና ተሙም አሁን ላይ የደከሙ ይመስለኛል። እኔ እንዴት ብዬ እንደምላችሁ አላውቅም። ብቻ ትንሽ ግራ የሚያጋቡ ነገሮችን ስላየሁበት ነው። ተስፋ የመቁረጥ ነገር ይታይበታል። ምክንያቱም ደከመው ብዙ ነገር ነው። እኔ እሱ ላይም አልፈርድበትም። እውነት በጣም ብዙ ነገር ለፍቷል፣ ብዙ ነገሮችን አይቷል እና አሁን ከዛ ሁሉ ስቃይ በኋላ የሁሉ ነገር ተሰቃይቶ አሁን ላይ ማብቂያው ማረፊያው ሰዓት ላይ ደግሞ ከእንደገና አሁንም እሱን ለመግደል የሁሉ ርቀት መካሄዱ በጣም አድክሞታል፣ አሰልችቶታል እና እንግዲህ ሁላችሁም አይዞህ ወንድም በርታ እንድትሉት ነው የምንፈልገው። የእናንተ ድጋፍ በጣም ያስፈልገዋል። ምክንያቱም የሚያነቃቃው የሚያጽናናው የእናንተ ድጋፍ የእናንተ ብርታት ነውና አሁን ላይ ከየትኛውም ጊዜ በላይ የእናንተ ማጽናናት የእናንተ ድጋፍ ያስፈልገናል። ተሙም እንግዲህ እነዛን ነገሮች ስለሚያያቸው ከመቼውም ጊዜ በላይ አሁን ላይ አይዞህ በርታልን እንድትሉት እንፈልጋለን። እንግዲህ እኛም በቻልነው መጠን እሱን ለመደገፍ እሱን ለመርዳት እየሞከርን ያለነው። ከህመሙ በላይ አሁን ተስፋ እያስቆረጠ ያለው ለምንድን ነው የማይተውኝ? በቃ እኔ ለምንድን ነው ህይወቴ እንድኖር የማይፈቀድልኝ ብሎ እሱ ላይ በጣም በቃ እውነት እኔ እንዲኖርላችሁ አልችልምና ሲያወራው በሲቃ ነው ራሱ ይሄን ነገር እየተናገረ ያለውና ምንድን ያጠፋሁት ምንድን ነው የበደልኩት በደል እያለ በጣም ብዙ ነገሮችን እየተናገረ ያለበት ሁኔታ ነው ያለውና ተሙ በጣም ተጎድቷል። ተሙ በጣም ተሰቃይቷል። ተሙ ብዙ ስቃዮችን አልፏል። በጣም ብዙ ልፋቶችን ለፍቷልና እስቲ እንደምንም እንግዲህ እኔም ሳሚም ባልደረቦቼም ከጀርባ ያሉት ተባብረን እንግዲህ እሱን ነፃ ለማውጣት እየጣረን ያለ ነው። የቻልነውን ነገር እንግዲህ እንሞክራለን። ከቻልነውም በላይ እንግዲህ ሳሚ ዛሬ አንድ ጉዳይ ያለው እንግዲህ ቅና እንድትሉት እንጸልያለን ማለት ነው። ወደዛም ሄዶ እንግዲህ እነዚህን ነገሮች እንደሚያጣራ ነግሮኛል። እሷም እንግዲህ ብዙ ሚስጥሮች እንደነገረችው ብዙ የሚያስደነግጡ ነገሮች እንደነገረችው ነግሮኛል እና እነሱ ነገሮች ትንሽ ስንሰማቸው እኛም ደንግጠናል። እስቲ ለማንኛውም እዛ ሄዶ ደግሞ ምን አዲስ ነገር ይዞ ይመጣል? እቺ ከበቡሽ የተባለችው ሴት መጨረሻዋ ይቀርብ ይሆን? የእሷ መጨረሻ ይደርስ ይሆን? የሚሉትን ነገሮች እስቲ ለማጣራት እንሞክራለን ማለት ነው። ያው ሁሌም እንደምንላችሁ እንግዲህ ሁሌም አዳዲስ ነገሮችን ይዘን እንመጣለን። እናንተም ደግሞ ሁሌም እኛን መደገፋችሁን እኛን ማገዛችሁን አትዘንጉ። እኛ የምንፈልገው ከእናንተ ምንም አይደለም። ያን ያህል ጉልበት የሚጠይቅም ነገር አይደለም። ቀላል ነገር ነው። ላይክ ሰብስክራይብ ማድረግ ነው። እናንተን የሚጎዳ ምንም ነገር የለም እና አትከፍሉበትም። ለእኛ ደግሞ በጣም ድጋፍ የምታደርጉ በጣም የምትረዱን ሰዎች አላችሁ እና ሁልጊዜ ተመሳሳይ አይነት ኮሜንቶች በቃ ያለው እኛ ማለት አጥንት ውስጥ የሚገባ ጉልበት የሚሆን ኮሜንቶች አሉና በጣም በእውነት እኔ ከልብ ነው ላመሰግናችሁ የምወደው ለነዛን ኮሜንቶች የምትሰጡን ሰዎች እና እውነት እንጃ አንዳንዴ ቃል ከገንዘብም ከምንም በላይ ነውና እንዴት እንደሚያበረታን ስለማታውቁ ነው። እውነት በጣም ነው ከልብ ነው የማመሰግናችሁ ለምትሰጡን አስተያየቶች በሙሉ። ስለዚህ አሁንም ቢሆን ድጋፋችሁ አይለየን፣ ድጋፋችሁ ከኛ ጎን ይሁን እንላለን። እንግዲህ እባካችሁን ይሄን ነገር ያው እንደ ልመና አይደለም፣ ምክንያቱም አሁን ላይ ከምንም በላይ ስለሚያስፈልገው ነው። የድጋፍ ጸሎት አሁን ላይ ስለሚያስፈልገው ነው የምንጠይቃችሁ ያለ ነው። እንዲሁም ደግሞ እኛን እንድታበረታቱን ስለምንፈልግ ነው። ምክንያቱም ሰው ነው ለሰው ደራሹ፣ ሰው ነው ለሰው የሚያግዘው እና እናንተም እኛን እያገዛችሁ እየደገፋችሁ እንድትቆዩ እንግዲህ በአክብሮት እጠይቃለሁ ማለት ነው። ያው የዛሬውን ነገር እንግዲህ ትንሽ ስሜት ይሆኛለሁ ያለውን ነገር ለመግለጽ እንጂ ትንሽ እንዴት ውስጥም ነበርኩና በዛ በኩልም አንዳንድ ኬዞች አጋጥሞኝ ትንሽ የተዋከብኩበት ሁኔታዎችን የነበሩት። ለማንኛውም ተሙን ለማዳን እስከ መጨረሻው እስከ የትኛውም ጥግ ድረስ እንሄዳለን። ስለነበረን ቆይታ እንግዲህ ከልብ እያመሰገንኩኝ እኔ ዮኒ ነበርኩኝ። እናንተም ባላችሁበት ሰላማችሁ ይብዛ እያለን እንግዲህ ቸር እንድትቆዩልን እንመኛለን። ቸር ቆዩልን።